አሁን የምታምኑኝ ማታምኑኝ የታላችሁ ትላለህ። ለማንኛውም ያው ሰው ነጣ ስለወጣ ያው ቤተሰቦቿ አምነውሃል። ግን ደግሞ እምነት ያው ከባለቤቴ ይጀምራል ከሀይሚዬ ማለት ነው። ኤኒዌይስ እንግዲህ ያው ያለውን ነገር እያየነው ነው የሆነውን የተፈጠረውን ነገር ጋይስ። እዩም ቢኒያምን ሄዳ ልጅህን ተቀበለኝ ከዛ እኔ ወደ አረብ ሀገርም ወዴትም መሄድ ፈልጋለሁኝ እያለች እንግዲህ ያው ትገኛለች ማለት ነው። ብሩክም እዚህ ጋር እንግዲህ ትናንትና ያው ከገባሁበት ማጥ ወጥቻለሁ ቀና ብዬ ዝንጥፏ ብዬ መጥቻለሁ ብሎ ያው መግቢያ ሰርቶ ግን ያው መጨረሻው አላማረም። ብዙዎቻችሁ ደግሞ የብሩኬ ቀለበት ካልሲ ሆነ ብላችኋል። ያው ብዙ ጊዜ እንግዲህ ቀለበት አርግ ስትሉት አርግ ያላችሁትን ነው ያደረገው። እንግዲህ ምንም አዲስ ነገር የለውም። ካለው አይደለም ካልሲ ለምን ቲሸርት አይሆን? መብቱ ነው። የሚቀበለው ሰው ይገኝ ብቻ አይደል እንዴ? እና ሃይማኖት ታደሰ ደግሞ ያው ታውቃላችሁ ሁለተኛ ኤክሰርሳይዝ አለ ተዘጋጁ ብያቸዋለሁ። በተባለችው ልክ ነው እየሄደች ያለችው። ነገር ግን ያው ቃላቱን ለመናገር በጣም እየተጨናነቀች ነበር የተናገረችው። ብሩኬ ደግሞ በቃ ከዚህ ወደዚህ ፈገግ ከማለቱ ከዛ ደግሞ ኮስተርተር ወደ ማለቱ ሁሉንም እኮ ግን ይችልበታል። ግን ብሩክ አያስታውቅበትም። ይገርመኛል እኔ አንዳንዴ ሳስበው ማለት ነው። ቁጣውንም ይችልበታል፣ ማፍቀሩንም ይችልበታል፣ ፈገግ ማለቱንም ይችልበታል። ይሄን ስላችሁ ሃይሚ አትችልም እያልኳችሁ አይደለም። ሃይሚ ኮስተር ካለች ምንም አታስነቃም። ምንም እንደሆነ ፈገግ ብላ የምስቀው ነገር የሆነ ነገር ያሰበች ነገር ነው የሚያስመስልባት ማለት ነው። ዛሬ እንግዲህ አንዳንድ ነገር ላችሁ መጥቻለሁ። የኛ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አለሁ እኔ ደህና ነኝ እግዚአብሔር ይመስገን። ይህን ቻናል ላይክ ሰብስክራይብ እያደረጋችሁ የምታሳድጉ እጃችሁ ይባረክ። አሁንም ቢሆን ላይክ አድርጉ ሰብስክራይብ አድርጉ ማለት ነው። የኛ አንድ ቤተሰቦች በቅርቡ እንግዲህ የልፋት ውጤታችን ማለት ነው አስመዘግባችኋለሁ እኔም ማለት ነው። ያው ይሄ አዲስ ቻናል ነው። ምንም እያረኩበት እየሰራሁበት ማለት ዝግጅት ላይ ነኝ። ዝግጅቴ ሊያልቅ ትንሽ ይቀረኛል ማለት ነው። እንዳልኳችሁ ያው ብዙ ነገር ለዚህ ቻናል ሰዓት ለመሙላት ሰብስክራይብ ለመሙላት ብዙ አግዛችሁኛልና ውጤቱን እንግዲህ ወይ እስከ ሳምንት ድረስ አሳውቃችኋለሁ ማለት ነው። አዳዲስ ጀማሪ ዩቲዩበሮችም ተስፋ ይቆርጣችሁ ምናምን እንደው ሰብስክራይቡ ሞልቷል ብር እየቆጠረች ነው ማለት ትሉት ብር ለመቁጠር ገና ነው ብር ለመቁጠር ጋይስ። እና ያው ቻሌንጁን እነግራችኋለሁ። አሁን ኦሬዲ በቃ ፕሮሰስ ላይ ነኝ። ካለፍኩ እነግራችኋለሁ። እንዳልፍ ጸሎት አድርጉልኝ ማለት ነው። ሌላው ሲቀጥል እንግዲህ ዛሬ የመጣሁበት ጉዳይ ምንድነው? የኛ ወደ ቤተሰቦች ያው ሃይሚና ብሩኬ እንደምታዩት እንግዲህ ብዙዎቻችሁ በስማም በጣም ሃይሚን እየረገጣችኋት ነው የምትገኙት ጋይስ። ምን እንደሆነ አልገባኝም። ምክንያቱም ያደረገችው ነገር ያስረግጣል። ግን ደግሞ ለምን አልገባችሁም ነው ጥያቄውን። የኔ ጥያቄ ለምን አልገባችሁም? ይሄ እኮ የተለመደ እኮ ነው። አዲስ ነገር እኮ የለውም እኮ። 3 አመታችን እኮ ከሃይሚ ጋር ስትኖሩ ለምንድን ነው የሃይሚን ጸባይ የማታውቁት? ለምንድን ነው የብሩኬን ጸባይ የማታውቁት? ለነገሩ ያው ብሩክ ስለተረገጠ እሷ ስለምን ይቅርባት በሚለው ይመስለኛል እንጂ ምንም ጠፍቷችሁ እንዳልሆነ ተስፋ አደርጋለሁ። በጣም እንደዛ ሆነ ጨናንቃ የተሰጣትን ካራክተር ነው የተወጣችው። ምንም አዲስ ነገር የለውም እዚህ ጋር። ያው ከዚህ ውስጥ ደግሞ ያው ከብሩክ ጋር አንድ የምንማርበት ነገር ይኖራል። ብሩክ ባደረገው ነገር እንግዲህ ያው ሃይሚ ከጎን መሆኑን አለመሆኗን የዚህ ውጤት እንዴት ደስ እንዳላት ያው ኮንግራ ብያለሁ ብላለች። መቼስ ኮንግራ። ሲቀጥል ደግሞ በቃ አታፈቅርኝም ማለት ነው እንዴ ሲላት እንደዚህ አይነት ጥያቄ አትጠይቀኝ ነው። ይሄ ማለት እንደምታፈቅረው ግልጽ እኮ ነው። ግልጽና ግልጽ እኮ ነው። ምንም አዲስ ነገር የለውም ጋይስ። ሲቀጥል ደግሞ እንኳን ዛሬ እንደዚህ ፍቅሩ ተገልጾላት ያን ያህል ጊዜም በባዶም ያፈቅረኛል ብላ በተስፋ የኖረች ሴት ናት ሃይሚ ማለት ነው። ስለዚህ ብዙ አትደነቁ። ሄደች በቃ አሁን ገና ልክህን አገኘህ። አሁን ገና በቃ ሃይሚ ውሳኔዋን አሳወቀች። ደስ ያላችሁ ሰዎች አላችሁ። ለጊዜው ደስ ይበላችሁ። እስከዛሬ ድረስ ያው ወተት ስጠጡ ያው ስለጨረሳችሁ አሁን ላይ ደግሞ በነፃነት እንድትስቁ ደስ እንዲላችሁ ብላ ነው ሲጀመር ሃይሚ ይሄንን አይዲያ ያመጣችሁ። ስለዚህ እንዴ ሁሉ ጊዜ ወተት እናንተ መጨረስ አለባችሁ እንዴ? ግን ደስ የሚለው ነገር ማለት ነው ማንም ያልተረዳ ሰው የለም። ሁሉም ሰው ተረቷታል ሃይሚን ማለት ነው። እንደዚህ አይነት ነገር እንደምትሰራ የተወሰነ ሰው ጠብቋል። ሲቀጥል ደግሞ ቀለበት እንደዛ ነው ቀለበት ሲጀመር ከዚህ በፊት እኮ ብሩኬ ሊማርበት ይገባል። ምክንያቱም የሆነ ድግስ ደግሶ ምናምን እንደዚህ እንደውም ቀኑ ሙሉ እንደዛ እኛን ሰስፔንስ አድርጎን ትዝ የሚላችሁ ከሆነ እዛ ቦታም ጥላ ሄዳለች። ስለዚህ ያ ነገር እንደዛ ያለ ትናንትና እንዴት ነው ለሃይሚ ቀለበት ብሎ ተንበርኮ እንደዛ የሚጠብቀው ስታስቡት?
ምንም የማያውቅ የሚመስላችሁ? ሳያውቅ አይደለም፣ ያውቃል እያንዳንዱን ነገር። ለሷ ለጅማሬዋ ማስተካከያ ነው የሚመስለኝ እኔ በበኩሌ ማለት ነው። ወይም ደግሞ ሃይሚ ብሩክን እየፈተነችው እንደዛ ነገር ነው የማስበው። ዞሮ ዞሮ ዛሬ ነው ውጤቱን የምናየው። ብሩኬ ያው ጥሏት አይመጣም፣ ይጠብቃታል። አዲስ አበባ ናና ከዛ ደግሞ ምንድን ነበር የሆነች አንድ ልጅ አለች ከሷ ጋር ና ምናምን እያላችሁ ነው። ለምንድን ነው መስመር መንገድ የምትከፍቱት? ቆይ አይገባኝም። እኔ እኮ በፊትም እኮ የድሮ ፍቅረኛህን አምጣ እያላችሁ ቲክቶክ ላይ ሲገባ ለዛ እኮ ነው እንደዚህ አሁን እዩ መታ ይሄ ሁሉ ምስቅልቅል ያወጣችሁ። እኔ ገርመኛል አንዳንዴ። ሲቀጥል ደግሞ ከዚህ ስራ ውጡ፣ የተጨማለቀ ስራ ጨርሶት ሌላ ጀምሮ አላችኋቸው። እነሱ እኮ ጥፋት የለባቸውም። አሁን ለምን በምትሏቸው ልክ ነው እነሱ እየሄዱ ያሉት ማለት ነው። ሃይሚና ብሩኬ ጥፋት የለም። ተመልካቹ እኮ ነው ሀሳብ የሚሰጠው። በተለይ ይሄ ቲክታክ ላይ ቁጭ የሚል ገስት በጣም ብዙ አይዲያ የሚሰራበት ነው የሚሰጡት ማለት ነው። በጣም ብዙ ሰው ከዛ አንፃር እንግዲህ ይሄው በራሳቸው አይዲያ መጡ። የሚገባበትን ሰው ባናቅም እንግዲህ ማለት ሃይሚ እኔን የሚመጥነኝ ወንድ ይሄ ነው ብላ አንድ ቀን እንግዲህ አንድ ሳልባጅ አምጥታ ካልጠፈችልን በስተቀር ይሄ ነው እንግዲህ። ሲቀጥል ደግሞ ሃይሚ ሌላ ህይወት ልጀምር አላለችም ላላችሁ 1 ሚሊዮን ጊዜ ሌላ ህይወት ልጀምር የምትለው ትናንትና እኮ ያለችው እኔ ቤተሰቦቼ ጋር ላርፍ ነው ያለችው። ከቤተሰቦቿ ጋርማ ልሂድ ሐሰን ጋር ልቀመጥ ስትል አልነበር ሰሞኑን? እኛም እኮ ከቤተሰብ ጋር ሄደሽ እንዴት ነው ሐሰን ጋር የምትቀመጪው እያልን እየተከራከርን ነበር ጋይስ። እኛ ስንከራከር ግን ለሷ ክፋት መሰላችሁ? ክፋት አይደለም። ከቤተሰብ የበለጠ ሐሰን ቤት ባዶ ቤት መቀመጥ ምን ያደርጋል? አሁንም ቢሆን ደግሞ ሲጀመር ከብሩክ ጋር ህይወት ከሌለኝ እኔ አዲስ አበባ ምን እሰራለሁ ብላለች እኮ ሃይሚ አይደል እንዴ? የተናገረችውን ነገር መርሳት ጥሩ አይደለም። እውነት ነው የምናወራው። ስለዚህ ያው ሐሳብ ያልሞተ ሰው ብቻ ነው ሐሳቡ የማይቀይረው። ሐሳቡን መቀየር መብት አላት። ድሮ ተወዱ ነበር አሁን ጠላችሁ ማለት ይቻላል። ይሄንን ማለት ነው። ግን ደግሞ አይሆንማ። ፊት ላይ ያለው ፊዚካሉ ይናገራል ጋይስ። እሱ እኮ ነው እሱን መደበቅ ነው የሚከብደው። ብሩኬ ጋርም እንደዛው ያንን መደበቅ ነው የሚከብደው። ገብታችኋል? እና ለማንኛውም የተደናገጣችሁ ሰዎች ማለት ነው ምንም አይነት ሐሳብ ድንጋጤ አይግባችሁ። ሃይሚ እየፈተነች ነው ብሩኬን። ግን ብሩኬ ይወቅ አይወቅ ይነጋገሩ አይነጋገሩ የምናውቀው በሁለተኛ ቪዲዮ ሲመጡ ነው። ባሁኑ እኔ አላወኩም። ግን ሃይሚ በእርግጠኝነት ብሩክን እንደምትፈትነው ነው እንጂ ጭራሽ ያ አሁን እኔ ላንተ የምገባ ሴት አይደለሁም አንተ ለኔ የምትገባው ወንድ አይደለም የሚለው ቃል ይሄ ውሸት ነው። የውሸት ክወና ነው ጋይስ። አትሸወዱ። ግን በጎቹ ጋር በጣም ደስታ ሰጥቷቸዋል። ደስ ስላላችሁ ደስታችን ነው እኛ ማለት ነው። ምክንያቱም የኛ ወንድም ነፃ ሲወጣ እንዴ ጨጓራችሁ ይቃጠል እንዴ እንደዛ ከነዲ ቃለው ያሳድግ ስትሉ ካርማችሁ ሃይሚ ይሄ ደስታ ለእናንተ እንዲሆን ብላን ይሄን ቪዲዮ የሰራችሁ ይግባችሁ። ሌላው ሲቀጥል ቢኒያም ልጁም አምኖ መቀበል አለበት ስትሉ ነበር። ቢኒያም ምን ልጅ ነው ያለው? መች አለውና ነው? እዩ መች ልጅ አላት? ሲጀመር እዩ ልጅ አላት እንዴ እናንተ? ወይኔ ብሩክ አስረገዘ ሲባል ልጅ የላትም ሲል የከረመው ሁሉ አሁን ደግሞ ልጅቷ ታሳዝናለች ተቀበላት ምናምን መቀበል የለበትም። ቢኒ እንደ ቪዲዮ እይታ መቀበል የለበትም። ለምን ብትሉ በፊት እኮ እንዴ ከመወለጃዋ ጀምሮ እኮ ማለት ነው ጋውን ሲሰጥ ነበረ። ከወለደች በኋላ መታቀፊያ ይዞ ሄዷል። ከዛ በኋላም ሊጠይቃት በጊዞ ሄዷል። ያ ሁሉ ነገር ስታደርግ እኮ ይውቋ መናጭቋለች አይደል እንዴ? እንደውም በደንብ ነው ይሄ ቪዲዮ እንደውም የሚያስረዳው ማለት ነው። ምክንያቱም አጠገባችሁ ያለን ሰው ረግጣችሁ የእናንተ ያልሆነን ሰው የሰው ህይወት አበላሽታችሁ ከዛ ደግሞ ያንን ህይወት ኖረዋለሁ ብላችሁ የምታስቡ ሴቶች ካላችሁ በዚህ ቪዲዮ መማር ትችላላችሁ። ምክንያቱም የሃይሚና የብሩኬ ፍቅር የሞቀ ነው፣ አገር ያወቀው ነው። እዛ መካከል ግን ገብታ ያንን ነገር አደፍርሳ የራሷንም ደስታ የልጇንም እድል ጣፋንታ ነው እዚህ ጋር እዩ አበላሽታ እየሰራች ያለችው ማለት ነው። እውነቱን እንነጋገር ከተባለ ችግር ማንም ላይ ይኖራል። ሴት ልጅ ትቸገራለች። ግን ርዕሱ የሚያስተምረው ያለው እዩ ያረገችው ነገር ያለው የፈለገ ነገር ያ ሰው የዋህ ቢሆንላትም ብሩኬ የሱን ህይወት አበላሽታ መጠቀም የፈለገችውን ያህል ልትጠቀም ፈልጋ ነበረ። ግን አልተሳካም። ባጭር ተቋጨ። ገብታችኋል? ይሄ እነሱ በድራማ መልክ በምንም ያንጡት ያስተምራል። ይሄ ነገር አንደኛ የሴት ልጅ ማለት ዳም ሆነ ኖሮም ያንን የቀረባትን ትክክለኛ አባት ሆኖ ቀርቦ እንደዛ ትሪት የሚያረጋትን ትታ ያልወለደን ሰው እንደዛ መወንጀል መልሳ እግር ላይ ወድቃ ይቅርታ እንድትሆን ሆነች። ዋጋ ከፈለች ተመልሳ ማለት ነው። ውሸት ዋጋ ያስከፍላል ጋይስ። ዛሬም ነገም ዋጋ ያስከፍላል።
ስለዚህ ቢኒ አሁን ልጁ መቀበል የለበትም። እንደውንም ለብሩክ ራሱ ደስ የሚለው ነገር ብሩክ አሁን እሷ ስላመነች ብቻ ነፃ ተብሏል። በእርግጥ ባይባልም ቢባልም እኛ መጀመሪያ ማምነናል ምንም ነገር እንዳልተፈጠረ። ነገር ግን አሁን ቢኒ ማድረግ ያለበት ልጁ አይደለችም የቢኒያም የዩም ልጅ አይደለችም ሲጀመር፣ ወይ እህት ልጅ ወይ የሆነ ነገር ሊሆን ይችላል። ፊቷን አላሳይ ብሎ በነገራችን ላይ እነ ብሩኬ ጋር ስትደበቅ ትናንትና በአደባባይ አሳይተዋል። ማን እንደምመስልም መመስከር ይቻላል። ግን ብዙ ሰው እዩን ነው የምትመስለው እያለ ነበር ማለት ነው። እኔ ግን ማንንም አልመሰለችኝም። ያው ጥቁር ብትሆን ቢኒን ይባል ነበር። ቢኒም ልጁ አይደለችም። አሁን ቢኒ ማድረግ ያለበት ትመርመር ነበር። እንደዛ እያሉ ምናልባት ቪዲዮ ሊሰሩበት ይችላሉ። ስለዚህ ቢኒ አሁን ማስመርመር ነው ያለበት እንጂ ልጅቷ አታሳዝንህም ወይ አምነህ ተቀበል ምናምን ይሄ እንደዚህ አይሰራም እንዴ። የራሱ ያልሆነች ልጅ እንዴት ነው አምኖ የሚቀበለው? ያንተ ልጅ አይደለችም ተብሎ መጀመሪያ የኔ ናት ብሎ ዋጋ ሲከፍል ተገፍቶ ይሄ ሰው ተገፍቶ ከዛ በኋላ እሷ ሄዳ የሄደችበት ጥግ አልሳካ ሲላት ተመልሳ እንደገና ልጅቷን ተቀበለኝ፣ ይሄ በፍጹም ከአንድ ሴት ልጅ የማይጠበቅ ነገር ነው። ከአንድ ወንድ ልጅ የማይጠበቅ ነገር ነው። ቪዲዮ ሲያስተምር ነው የምላችሁ። ልጅቷ ታሳዝናለች። ህፃኗ በዚህ ድቢው ፌመስ ልጅ በብሩክ የፈመሰች ባይዘቡኝ ማለት ነው። እና ምን ልላችሁ ፈልጌ ነው ህፃኗ ላይ ታሳዝናለች። ነገር ግን የተሰራው ቪዲዮ በፍጹም አሁን ቢኒያም መቀበል የለበትም፣ ማስመርመር አለበት። እዩ ዋጋ መክፈል አለባት። አሁንም ድጋሚ ማለት ነው። ምክንያቱም በውሸት ነው ስም ስታጠፋ የኖረችው። ብዙ ጊዜ ከጎኗ አልሁን ብሎ በጣም ለፍቷል ቢኒያም ብዙ ዋጋ ከፍሏል ልጅ ናት ብሎ። ስለዚህ አሁን ደግሞ ልጅ አይደለችም ተብሎ እንደገና ደግሞ ልጅ ናት መቀበል አለበት። አረ የሰው ፍርድ ግን በስመ አብ ፍርደ ገምድል ነው። የምሬን ነው። ኮመንቱን ሳይ እንዴ ጻኗ ልጅ አታሳዝንም ወይ? ተቀበል ሲጀመር እዩ ሆዶ ውስጥ መች ልጅ ነበርና ነው የሚቀበለው? እኔ እኮ ለምንድን ነው ባንድ ማጸኑት? የሚገርመኝ ነገር ባንድ አጸኑም። ልክ የምትወዱት ሰው ላይ የሆነ ነገር ሲኖር ስተትም ቢኖርም እንኳን ያንን ስተቱን አንፈልግም የማትፈልጉት ሰው ላይ ሲሆን ደግሞ ያንን ስተት መዘፍዘፍ። እንደዛ እኮ አይደለም። ሰው በሰውነቱ በቃ ትክክለኛ ፍርድ መፍረድ አለባችሁ። አሁን ቢኒያም በቃ ከብሩኬ ጋር ስለተፋታች ብቻ እዩም በቃ ሴት ልጅ እኮ እንዲህ ነው ድካሟ፣ ትጎዳለች ምናምን ብዙ ቻሌንጅ ይገጥማል እኮ ብዙ ቻሌንጅ አይገጥምም እያልኳቸው አይደለም። ነገር ግን ከመጀመሪያውም እዩ ወደ ብሩክ ህይወት ስትመጣ ምን ሆና ነው ብላችሁ ማንም ያሰበ የለም። መርገጥ መስደብ ምናምን እንደዛ ነው ሁሉም እንትን ያለው ሁሉም የተረዳው። ግን አሁን ወደ ቢኒያም ጋር ስትሄድ ቢኒያም ተቀበል ልጅህን፣ እንዴት ነው ተቀበል ብሎ እንዴት ነው ሰው የሚፈርደው? መፍረድ እኮ የለብንም። ለምን ብዙ መስዋዕትነት ከፍሏል። ይሄ ልጅ እንደ አባት ነኝ ብሎ እኮ ብዙ ዋጋ ከፍሏል። ከዛ ግን ካደችው እሷ። ስለዚህ እሷ ስለካደችው ራሷ ናት አሁንም ብዙ ዋጋ መክፈል የለባት። አባትነቱን ለማሳመን ብዙ ርቀት ሄዳ ማሳመን ያለባት እሷ ራሷ ናት አሁንም ቢሆንም እንኳን ማለት ነው። ግን ደግሞ እዩ በውስጧ ልጅ እንደሌላት ማንም ሰው የሚያውቀው ነው። እኔ ሃይሚና የሷን ሆድ አንድ ላይ አድርጋችሁ ማየት ትችላላችሁ። ምንም ልጅ የለም። ሲቀጥል በቃ እንደዚህ ነው መሆን ያለበት። አሁን ቢኒ ተመርምሮ አስመርምሮ የሱ ከሆነች ኦኬ ያው አያሳዩንም እንጂ የሱ አይደለችም ልጅቷ። ግን አያሳዩንም ወይ እህት ወይ ብቻ የሆነ ነገር ነው። በቀደም እንትና ራሱ እሷን የመሰለ ህፃን ልጅ ታቀፉ መጥቷል ነበር እንዴ? ይሄ ሃይሚና ፈቀርኩ የሚለው ማነው ስሙ? ስሙን አምጡልኝ። ወይኔ ምንቴ ብሩኬን ቀማሁት እያለ ሲይዙኝ መጥቶ አንጠልጥሎ ነበር እንዴ? ጋይስ የማንንም ልጅ እያንጠለጠሉ ይመጣሉ። እናንተ ግን እንደው በስማ ዩቲዩብ ቻናል እኮ የህፃን ልጅና የትልቅ ሰው የሚል እኮ አለ እኮ ምርጫ። ዝም ብላችሁ እያንጠለጠላችሁ ታመጣላችሁ። ኧረ ስነ ስርዓት ያዙ። የምሬን ነው። እና ለማንኛውም ዛሬ የብሩክ ውሳኔ ምን አይነት ውሳኔ እንደሆነ ባላቅም ወይ አዲስ አበባ ይመጣል ወይ ደግሞ አላቅም። አዲስ አበባ ደግሞ ሚፍታህ ዱባይ ሄዷል። ዱባይ መጥቷል ላላችሁን ሰዎች እኔ አላወቅኩም ነበር፣ አላየሁትም፣ ጠፍቷል። በእርግጥ ግን ዱባይ መምጣቱን እኔ አላወቅኩም። እዛ እንዳለ ነው የመሰለኝ። እዛ ብትሄጂ እሱ ይከፍትልሻል ምናምን። ቁልፍ አልጠየቀችም ላላችሁ ውስጥ ደግሞ ጠይቃለች። ተመልሳ ቁልፉን ስጠኝ እኔ በመጣም እቃ ነው ማስጭነው ብላ ጠይቀዋለች። ከዛ ግን ብሩኬ ምንም መልስ አልሰጣትም። ከዛ እንደውም በቃ እዛ ያለ ሰው ስላለ እዛ ያወጡልኛል ብላ ተመልሳ ሄደች። ገብቷችኋል አይደለ? ሄዳችሁ ቪዲዮ ማየት ትችላላችሁ። ስለዚህ ብዙ የማይሆን ነገር አሁንም ቢሆን አትናገሩ፣ ታፍራላችሁ ነገር። ሌላው ሃይሚና ብሩኬ ደግሞ ተመልካችን ለመውቀስ አትዘጋጁ። የምሬ ነው። ተመልካች አትውቀሱ። ተመልካች በፈለገው መልክ በረቀቃችሁት ቪዲዮ በሱ ልክ ነው የሚናገራችሁ። መጀመሪያ እናንተ ንጹህ ሆናችሁ ከዛ በኋላ ነው እንዲያላችሁኝ ወቀሳ።
አይደል እንዴ ጋይስ? እኔ እንደዛ ነው የምረዳው። ምክንያቱም ሰው በቀረበት ልክ ነው መናገር የሚችለው። ስለዚህ እናንተ ፍቅራችሁን ስትኖሩት ያው በዛ መሀል ሲናገሩ ነው እንጂ አሁን ላይ ግን እንደዚህ ሆናችሁ ሰው ተናገረ እንደዚህ ነው ወቀሳ አይነፋም አይደል ጋይስ?